ዛሬ ይህንን መንገድ የሆነውን ክርስቶስን ተከተሉት። ለዚህ በቅርብ ቀን ሞጣ ቀራኒዮ ይመጣል አምናለሁ። ይመጣሉ ብዙዎችን ክርስቶስ ይወርሳቸዋል። ኢየሱስ ክርስቶስን ያገኙታል። ሃይማኖታቸውን ግን ከቀየራቸው አዝንባቸዋለሁ። የሃይማኖት ቅየራ አይደለም የምሰብከው ነው ያለሁት። ክርስቶስን የዘላለም ሕይወት አርጋችሁ እንድትቀበሉት እንድታስገቡት እንደነገርኳችሁ ነው። ሰዎች ቢነሱ ፈውስ ቢመጣ አነጋጋሪ ተአምር ቢኖር እውር ሲያበራ እኔ ነኝ ስዘል የምታዩኝ። ባይገርማችሁ እኔ ሳብድ ነው የምታዩኝ። አንድ ሽባ ከተነሳ የወለድን አረገዝም ብለው ሰዎች ሲመጡ እኔ ነው ሰርፕራይዝ መሆኑ። ኢየሱስን ሰርፕራይዝ አያደርገውም። ኢየሱስን ማን ሰርፕራይዝ እንደሚያደርገው ልንገራችሁ። አንድ ነፍስ ስትድን በሰማይ እልልታ፣ ስግደት፣ እልፍ አላፍት መልአክ ተሰብስበው ኢየሱስን ያመሰግኑታል። አያችሁ፣ ፈውሱ ለምን እንደማስደንቀው ጌታ እንታውቃላችሁ? እሱ የራሱ ስራ ስለሆነ ነው። መፈወስ የራሱ ስራ ነው። ማዳን የራሱ ስራ ነው። ምልክቱም ስለሆነ ማለት ነው። እኔ ግን እዚህ ሰው ስለሆንኩኝ አንድ ሰው ጸልዬ እግዚአብሔር አምላክ ታምር ሲሰራ እልልልል ብዬ እነሳለሁ ማለት ነው። ኢየሱስ ስሙ ይባረክ። በዮኒ ግን እግዚአብሔር አምላክ ራሱ በዙፋኑ ስር ስለ ዮኒ እግዚአብሔር ክብሩን ወሰደ። እልላለች ሰማይ እልል አለ። እልፍ አላፍቶች መላእክቶች እልል አሉ። እሰይ በቃ አንድ ነፍስ መጣልን አሉ። የአንድ ነፍስ ወይኔ ጉድ እኮ ነው። አያስደንቅም? ዋኩማ አያስደንቃችሁ? የአንድ ነፍስ መምጣት እኮ ነው ኢየሱስን ሰርፕራይዝ የሚያደርገው። አንድ ነፍስ አሁን ዮኒን በምንድን ነው የምናውቀው? መታወቂያው ምንድን ነው? ምንድን ነበር? አየሩ ሲበጠብጥ ነው የምናውቀው። ኢንተርኔቱ ሲበጠብጥ ነው የምናውቀው። ሀገር ሲበጠብጥ ነው የምናውቀው። ዮኒን ከሆነ ሰው ጋር ሲሰዳደብ ነው የምናውቀው። ዮኒን ያን ሰው ነው ኢየሱስ ያመጣው። ያን ሰው ነው ኢየሱስ ሊጠቀምበት የፈለገው። ያን ሰው ነው ከሲኦል የታደገው። ይሄ መነጋገሪያ አለመሆን አይችልም። ስለ ዮኒ ሁላችንም ላናወራ አንችልም፣ ላንናገር አንችልም። ለየት የሚያደርገው ነገር ትላንት 10,000 100,000 30,000 ሰዎች ሰብስቦ ሲሳደብ የነበረ ሰው ዛሬ 10,000 50,000 ሰብስቦ ስለ ኢየሱስ ሊያወራ ነው። ልጅ በዚህ መንገድ ውስጥ ሲያልፍ እውነት ለመናገር እንደምትመክሪው እንደምትገስጪው ምናምን ስሰማ የሚሰማውን ሰው ነበር እንዴ ብዬ ራሴን ጠይቅ አድርጎኛልና ለካ አይደለም በሱ ደረጃ እንደዚህ አግሬሲቭ ሆኖ ነገሮችን ወደ ፈለገበት አቅጣጫ ሲበጠብጥ የከረመ ሰው ነው። በሀሳብ በሚዲያ ላይ እናውቀዋለን። እና ያንን ሰው ተስፋ ሳትቆርጪ ምን ሳትይ እግዚአብሔር መልካም ነው ተውስቲ ይሄ ነገር ምናምን እያልሽ እየገሰሽ ይዘሹ ቆይተሽ ዛሬ ላይ መድረሱ ደስ ይለኛል። እኔ ከሳምንት በፊት እንዳልክ ጋር ደውዬ አውርቼው ነበር። እንዳልክ እንዴት ነው ነገሩ? ይሄ ሰውዬ ሲሪየስ ነው እየቀለደ ነው አልኩት። ስለው አይመስለኝም አለ። አሁን ሲሪየስ ይመስለኛል አለ። እና ሰዎች የሚያውቁት በሆነ ባለበት ነገር ላይ የማይጸና ነው፣ ይቀያየራል። ነገ ከነገ ወዲያ ሌላ አዲስ ነገር ይዞ ሊመጣ ይችላል። ከሳምንት በኋላ ደግሞ ሙስሊም ሊሆን ይችላል ወይ እሱ የኛ ጉዳይ አይደለም። ትላንትና ብቻ 10,000 ሰው ተቀምጦ ኢየሱስ የሚለውን ስም ሰምቷል። አከብርሻለሁ፣ በጣም ወድሻለሁ። ትልቅ ስፍራ አለኝ ላንቺ። ቴንኪው ዋኮማዬ። ኢየሱስ ይባርክ። እኔ ተቀምጬ የሚሆን ቁሜ ለመናገር ስለ አንቺና እግዚአብሔር በአንቺ ላይ ስለማያደርጋቸው ቅባቶች እንደዚህ በቀላል ማውራት የሚችላለን። እኔ በእግዚአብሔርና በአንቺ ፊት ተንበርክኬ ነው ይህን ቃል መናገር የምችለው። ዮኒ ማኛም ብዙ ጊዜ እኔ እንኳን ምተቸው ቪዲዮ ምሰራበት በጣም ሞቅ ሰው ምሰድበው በቃ ግን ማምዬ እግዚአብሔር ዘመንሽን ይባርከው። ወይኔ በቃ ብኖት እውነት ነቢያት ብርቱካን ለትውልድ የተነሳች ለትውልድን ከማንጻት ትውልድን ከጨለማ ወደ ብርሃን ወደሚደነቀው ብርሃን መንገድ እየመራች የነበረች ኢቲያሱ ኒንጃ
ትናንትና ከነበሩት ነቢያቶች ይልቅ ዛሬ ክርስቶስን ያወቅንባት እኔ ኖርማሊ እኔ የምኖረው ካታ አካባቢ ነው። ከቸርችሽ በጣም ቅርብ ነኝ። ብዙ ጊዜ አንቺን አገልግሎት ተሳትፌያለሁ በቤተክርስቲያኑ ለመጥቼ። ዘመንሽ ብቻ ይባረክ። ትልቁ አሳ ነባሪ ትውልድን ሲያባር የነበረው ለእኔ ኖርማሊ ዮኒ ማኛን ሳወራ ለእኔ ሳኦል ነው። ሳኦል ተይዟል፣ ጳውሎስ ሆኗል። ለምን ስንቶችን ነቢያቶች አንቋሸሸ፣ ስንቶችን ነቢያት አዋረደ፣ ስንቶችን አንገት አስደፋች። ያ ነገር ዛሬ ታሪክ ነው ሲል ዛሬ እሱን ለመስማት አልቻልኩም። እውነት ይሄ ሰውን የቀየርከው ጌታ እግዚአብሔር፣ እኛም ከዛውን የመጣ ነው። ዘን አሐዱ አብ ቅዱስ ዘለከ ይሰግድ ኩሉ ብር ከአንተ ወቱ ብለን ቀድሰን ውዳሴውን እግዚት ብለን ቀድሰን የመጣንበት ቤት ነው። በእርግጥ እዛ ቤት ከዛ ጨለማ ውስጥ ወጠናል። ድርሳናትን ገድላትን ዛሬ የኛ ገድል ኢየሱስ ነው። ዛሬ የኛ ድርሳን ኢየሱስ ነው። የዛሬ የኛ ተአምር ማርያም ሳትሆን ኢየሱስ ነው። ተአምር የሰራው ማርያም ሳትሆን ኢየሱስ ነው ብለን ያንን ቤት ውስጥ ስንንጎባለል እግዚአብሔር ወይ መውጣን አታገኘውም ወይንም ደግሞ ይሄንን እግዚአብሔርን ባሪያ ዮኒን አታገኘውም ስንል ነበር። እግዚአብሔር ይመስገን። ዛሬ ግን እኔ አንድ ነገር እንደው መንፈሴ በራሴ መንፈስ ስናገር ደስ ብሎኝ ሞጣም ይመጣል። ባንቺ በኩል እርግጠኛ ነኝ። ሞጣንም ፈልጊልን፣ ሞጣንም ኮትኩቺልን ይመጣል። ከጨለማ ይውጣ። የመዳን ቀን ዛሬ ነው ማሚ። ስለዛ እኔ በእውነት በጣም ደስተኛ ነኝ። ዘመናችን በክርስቶስ የተባረከ ዘመን ነው። እኔ በጣም ከደስታም በላይ ደስተኛ ነኝ። ከዛ ጨለማ ውስጥ እኔ የወጣሁበትን አውቀዋለሁ፣ የሄድኩበትን መንገድ አውቀዋለሁ። ክርስቶስን 3 ሰከንድ አምልኬ ብዙ ነቢያትና ሐዋርያቶች ቅዱስ ናቸው የሚባሉትን ብዙ ሰዎችን ለረጅም ጊዜ አምልኬያቸዋለሁ። ታቦታቸው በሚወጣ በዕጣናቸው በሚጨስበት ሰዓት፣ ድርሳናቸው በሚደረስበት ሰዓት፣ ውዳሴያቸው በሚደረስበት ሰዓት በእነሱ ተአምርና ቃላት ሲሰማር ትልቅ መጽሐፎችን ገጻቸው የማይታወቅ በብርሃንና በቆዳ የተጻፉ በድንጋይና በረጅም ነገር የተጻፉ እነሱን ሳነባቸው ነው ያለው። ዛሬ ግን የዚች ወንጌል ውስጥ የገባሁበት ዘመኔን እየባረኩኝ ይሄ ወንጌል 66 ምዕራፎች ያለው እሱ ቅዱስ ቃሉ ያለበት ኢየሱስ ክርስቶስ ደሙ የፈሰሰበትን ቃል የሚሰብክ ስለ ትናንትና የትናንትናው ታቦት በራሱ ልብ ውስጥ ያስቀምጠው። እኔ አንደኛ ምናልባት ስጽፍልሽ ምንድን ያልኩ ምናልባት ምገባ እንኳን አይመስለኝም። ብገባም እንኳን ግን ነቢያት እግዚአብሔር ብቻ ይባርክሽ ያልኩት እድል አናገኝም። ምክንያቱም እውነት ለመናገር ከእናንተ ከእግዚአብሔር ባሪያዎች ጋር እጅግ አድርጋችሁ ከፊቱ ላይ ተንበርክካችሁ ሁል ጊዜ የእግዚአብሔርን መንፈስ ከምፈልጉት ለትውልድ ከምጸልዩት አንግልኛ ተደምረን ያንን መሙላት ሐዋርያውን ለመከተል ያንሰናል። ብዙ የሚቀረን አለ። አልፋ እላፍ የሚቀረን ነገር አለ። እኔ እንደዚህ ለማለት ወዳለሁ። እግዚአብሔር በዚህ ዘመን ትውልድን ሊቀይረው ትውልድን በመጽሐፍ ቅዱስ ከብርሃን ከጨለማው ከዛ ከሚያስፈራው ከዳቢሎስ ከጥልቁ ጨለማና ከ666 መናፍስቶች ወይንም ደግሞ ዘንድሮ ሀገርነን ቅዱስነን አድገናል አያላነን ከሚሉት የሚያመልኩት ክፉ መንፈስ ውስጥ ሊያድነን ክርስቶስ ባንቺ በኩል መጥቶልናል ብለን እናምናለን። እኔ ድሮም ግሎሪ ኦፍ ጋድ ቸርች በጣም ወዶ ቤተክርስቲያን ነው። እግዚአብሔር ስለ ቤተክርስቲያኑና ስለ አንቺ ይባረክ፣ ስለ ነቢያቶች ይባረክ፣ ስለ ሐዋርያቶች ይባረክ። አንቺ ስለ ቀባሻቸው ዛሬ ቤተክርስቲያን ነው ምድርን እያንጥለቀለቋ ስላሉ ወንጌልን ምድርን እያዳረሱ ስላሉት ስለነሱ እግዚአብሔር ይባረክ። ደስ ብሎኛል። ዮኒ ክርስቶስን የተቀበለ ያኛው ተሳዳቢው አዋራጁ ለቃላቶቹ አንደበት ገደብ የሌለው ሰው ዛሬ ክርስቶስ ወንጌል ሊናገር የጀመረ እሱ ብቻውን ጌታ ነው፣ እሱ ብቻውን ቤዛ ነው፣ የተቤዠኝ ያዳነኝ በመስቀል ስፍራ ላይ ሆኖ ደሙን ያፈሰሰልኝ እሱ ክርስቶስ ብቻ ነው ያለ እሱ ያለ ሰዎች ታዲያ እንዴት ወንጌልን ያልሰሙ እነ ጎንደር እነ መቀሌ እነ አድዋ እነ ሽሬ እነ ሌላዎቹ በጦርነትና ባድዋ በትናንትና ታሪክን የሚያወሩ ስለ ጥይት ስለ ታንክ ስለ መድፍ ስለ ሌላዎቹ የሚያወሩት ዛሬ ስለ ወንጌል የማያወሩበት ምክንያት ምን አለ? እኔ እንጃ
የመጣውበት ጨለማ ትናንትና የነበርኩበት ስፍራ ነው እንደዚህ ሊያሶሩኝ የሚችሉት ብዙ ነገሮችን አይቻለሁ። ብዙ ተበደናል፣ ብዙም ተሰድበናል። ክርስቶስ ስለንናገር መጠጣን ጠጣም ስንል እንዴ ጌታን ተቀበልክ እንዴ ጴንጤዎንክ እንዴ በኢየሱስ ስም ስንል አንተ እዛው ወደ ኢየሱሶች መልሰው ተብለናል። የክርስቶስ ቤተክርስቲያን ነች የተባለችው ቤተ መቅደስ ፊት ለፊት ላይ በቤተ መቅደሱ መሃል ላይ በጽላቱ ጽላት አለ። ይሄ ደግሞ የክርስቶስ ቃል ነው ወይንም ደግሞ የእግዚአብሔር ቃል ተጽፎበታል በተባለው ፊት ላይ ተዋርደንበታል። ዛሬ ደግሞ በኢየሱስ ስም ፊት ላይ ዛሬ የወረዱት የተባሉ አይያዙም የተባሉት ካሁን በኋላ ሰው አይሆኑም የተባሉት እነዚህማ አርዮሶች ናቸው ወይንም ደግሞ ከሰለሙትና ከነዛ ነፍሰ ገዳዮቹ አንዱ ነው የተባለው ሰውዬ ዛሬ ኢየሱስን ተቀብሏል። ባንቺና በእግዚአብሔር ፊት እንደዚሁም ደግሞ በግሎሪ ኦፍ ጋድ ቤተክርስቲያን ስም እግዚአብሔርን እጅግ አድርጌ አመሰግናለሁ። የተሰቀለው ክርስቶስ ኢየሱስ ከአጥናፍ እስከ አጥናፍ ከአርያትም እስከ አርያት ከፍ ያለ ምስጋናው ከምድር ሁሉ በላይ እንደዚሁም ከምርኩራቦች ከሚንቀሳቀሱት ከሚናገሩት ከማይናገሩት ሁሉ ምድር በተዘረጋችበት ስፍራ ላይ ሁሉ የኢየሱስ ስም የተወደሰ ይሁን። እኛም ባሪያዎቹ እልል እያል ቅዱሳን ሲመጡ እናመሰግነዋለንና ነቢያታችን እግዚአብሔር ባንቺ ክንድ ላይ ብዙ ሰርቷል፣ ገናም ይሰራል፣ ገናም ይዘረጋል፣ ገናም ይቆማል። እኔ እናት በአካል መጥቼ እኔ ነኝ ብዬ ቤተክርስቲያን ላይ መጥቼ አገኝሻለሁ የኔ ውድ በእድሜ የኔ እናት ስምልሽ ምናልባት በእድሜ ትልቁ ነሽ ከኛ በላይ ሆነሽ ሳይሆን እኛ የእግዚአብሔር መንገድ የምታሳየን እናት በዚህ ዘመን እንደ ክርስቶስ እናት ለኔ እንደ ክርስቶስ እናት ማይሽ በሌላዎች ነገሮች ሌላ ጊዜ የምናወራቸው ቢሆንም መንፈስ ቅዱስ ግን በአንቺ ላይ ያደረብሽ ቅድስት ተብላ ማርያም ኢየሱስን ወልዳልናለች። አንቺ ደግሞ ብዙ ነቢያት ወልደሽልናል፣ ብዙ ቅዱሳት ወልደሽልናል፣ ብዙ ሐዋርያት ጀግኖች ወንጌል ይዘው የሚዋጉትን ኢየሱስ ብቻውን በቂ ነው የሚሉ ነገሮችን በአንቺ በኩል መጣውልናል። እኛ ደግሞ እንደነሱ እንደ አንድ ገድል ጀግና እኛ ምናልባት ትናንትና ሌሎቹ በላይ ሌሎቹ አብሼ ሌሎቹ የጎንደሩ ሌሎቹ የመቀሌው ሌሎቹ የአድዋው ብለው ሊሆን ይችላል። እኛ ግን የክርስቶስን መስቀል የነገረን ለኛ ጀግና እሱ ስለሆነ የኔ ውድ እናት በጣም አደንቅሻለሁ፣ በጣም ወድሻለሁ፣ እቀናብሻለሁ። ባይዘው በጣም ነው የምቀናባችሁ። በጣም የሌሎችን ጊዜ አልወሰድ። እሺ ጌታዬ አመሰግናለሁ። እሺ ወንድም ኢየሱስ ይባርክ። ጤንነት ነው ያለበት። ገለቴ ልጅ ይባረክ በክርስቶስ ኢየሱስ ተፈኑ በእግዚአብሔር ቤት አሁንም ኢየሱስ ያይትከልክ ለበረከቱን አሜን። ልብክ በጣም ደስ ይላል። ባረክልኝ ዳኒ ኢየሱስ ይባርክ። አሜን እናት አሜን አሜን አሜን። እሰይ እናት በጣም ተገርሜያለሁ በእውነት ይሄን አንቺን በማግኘቴ በዚህ ቀን ማለት ነው። ስትጸልይ ጡቴን አሞኝ ነው ያልኩትኝ ዛሬ የሆነ ማላቀው ነገር ይዞኝ አሁን ላይ ማመን በሚያቅት ሁኔታ በሚያቅት ሁኔታ ተፈውሻለሁ። ቅድም ስትጸልይ ነበር። አሜን እግዚአብሔር ይመስገን። በጣም አመስግኑልኝ ሁላችሁም። እኔ በጣም የገረመኝ አንቺ ላይ የነበረው ደስታ አብሬሽ ነበር ሳለቅስ የነበረውና እና በጣም ነው ደስ ያለኝ። ከታች የሚለቀቁ የሚያደርጉት የሚተኮሱት ርችቶችን እያየሽ የነበረው ማለት የምናይበት ማህበራዊ ሚዲያው ክብር ሞልቶት ነበር። እኔ ከድሬዳዋ ነውና አሁን የገባሁት በዚህ ምሽት እና በጣም ነው ደስ ያለኝ እና በጣም ደስ ብሎኛል። እንዴት መሰለሽ ያንቺ ደስታ እንዴ ሰው አንድ ነፍስ በመዳኑ ይህን ያህል ደስታ አለው ወይ? እኔ በሰማይ ነበር የማውቀውና አንቺ ላይ የነበረው ደስታ ማለት ይታወቅሽ አይታወቅሽ ክብር ነበር። ሚዲያው በጣም በክብር ተሞልቶ ነበር። የመንፈስ ቅዱስ ደስታ ነበረ። እኔ እንጃ ልቀጣጠለው ከምችለው በላይ እጅግ በጣም ደስታ ነበር። የሚገርምሽ ማምዬ አንድ ዮኒ ማኛ እንዳይመስልሽ የሚድ ነው። በጣም ብዙዎች ናቸው የሱን የሚከታተሉ ብዙዎች አሉ። እልፍ ነው እርግጠኛ ነኝ። ያው እድሉን አግኝተው ጌታን በአንቺ እጅ ላይ ይቀበሉ ይችላሉ እንጂ ብዙ ነው ሄዳ ነው ብዬ ነው የማምነው። በጣም ብዙዎች ነበር የሚከታተሉት የነበረውና እጅግ በጣም ደስ ብሎኛል። ያንቺ ደስታ በጣም የሚገርም ነበር።
በቃ እኔ ተነካው በቃ እያየሁት ማለት ነው። ደስታሽ ኦቨር ነበር። ተከታተለሽ ከሆነ አላውቅም፣ ደስታሽ በጣም ኦቨር ነበር። በቃ የምትሆኚውን ሁሉ የሚገርም ነበር። አሁን ራሱ አለ ያ እንትን ማለት እያየሁሽ ያ ነገር በቃ ደስታ መንፈስ ቅዱስ በጣም እኔ አንቺ ይሄን ያህል ከተደሰትሽ በቀራንዮ መስቀል ስለ ሰው ልጆች ዋጋ የከፈለው በሰማይ ምን ያህል ይደሰታል እያስያ ነበር። በሰማይ ምን ያህል ደስታ ሆኗል። ጌታ ኢየሱስ በአሜን የከበረው የሚገርምሽ የነገስታት ንጉስ። እኔ ከሙስሊም ነውና የመጣሁት የሸካ ልጅ ነኝ። ራሱ ኢየሱስ ነው ያመጣኝና በጣም ነው ደስ ያለኝ ማሚ፣ በጣም ደስ ብሎኛል። ኢየሱስን በጣም እወደዋለሁ። በጣም ነው የምወደው።